የተለያዩ እንግዲህ አራት ክስተቶችን አስደንጋጭ ሪፖርቶችን አይተናል። አንደኛው የጀንደር ኤንድ አዶለሰንስ ግሎባል አድቮኬሲ ኤቪደንስ የተባለው ድርጅት ያቀረበው ነው። ይሄ እንደው ጠቅለል ለማድረግ በአማራ ክልል ባለው ግጭት ምክንያት ሴቶች እህቶቻችን አብዛኞቹ ወደ ሴተኛ ዳሪነት መሄዳቸውን ከክልሉ ውጭ ወጥተው የሄዱት ደግሞ በርካታ መሆናቸውን የተመለከተበት ነው። እንደ አብነትም በደቡብ ጎንደር ደግሞ ያለ እድሜያቸው ጋብቻ ከ78 በመቶ የሚሆኑት ያለ እድሜያቸው ጋብቻ ውስጥ እንደገቡ የተቀሩት ደግሞ ክልሉን ጥለው ወጥተው ሴተኛ ዳሪነት ውስጥ እንደገቡ የሚያሳይ ነው። ወጣቶችም በተመሳሳይ ክልሉን ለቀው በመውጣት በቀን ስራ የተሰማሩ መሆናቸውን ይሄ የጀንደር ኤንድ አዶለሰንስ ግሎባል ኤቪደንስ ያደረገው ጥናታዊ ጽሑፍ የሚያመላክት ነው። ይሄ አንደኛው ነው። ሁለተኛ የትምህርት ቢሮ የአማራ ክልል ትምህርት ቢሮ ያቀረበው ሪፖርት ነው። ይሄ ሪፖርት በጣም የሚያስደነግጥ ሪፖርት ነው። ከ11000 ትምህርት ቤቶች ወደ 2400ዎቹ ተዘግተዋል። ከ7.4 ሚሊዮን ተማሪዎች ወደ 4 ሚሊዮን የሚሆኑ አልተመዘገቡም ወይም ደግሞ 54 በመቶ ተማሪዎች ወደ ትምህርት ቤት አልሄዱም። የወደሙት ትምህርት ቤቶች ከሰሜኑ ከትግራዩ ጦርነት ጀምሮ ወደ 6000 ትምህርት ቤቶች ወድመዋል። በአብዛኛው ወደ ትምህርት ቤት ያልሄዱት ደግሞ የሁለተኛ ደረጃ ተማሪዎች ናቸው። ኦልሞስት 28 በመቶ የሁለተኛ ደረጃ ተማሪዎች እንዳልሄዱ ነው ሪፖርቱ የሚያሳየው። ሶስተኛው የእብድ ውሻ መነከስ በጣም አደገኛ በሽታ ነው የሚባለው። እንግዲህ ይሄ አስጊ ስርጭት ውስጥ መግባቱን በአማራ ክልል ያየንበት ነው። የእብድ ውሻ በሽታ በአሁኑ ወቅት በክልሉ ወደ አደገኛ የጤና ችግር መቀየሩን አስጊ የስርጭት ደረጃ ላይ መድረሱን ይሄም ደግሞ ከለው ግጭት ጋር የተሳሰረ የመድኃኒት ወይም የክትባት እጥረቶች፣ የሆስፒታሎች፣ የክሊኒኮች፣ የጤና ጣቢያዎች መዘጋት ከሱ ጋር የተሳሰረ መሆኑን አይተናል። በመጨረሻ የመካነ ሰላም ርሸና ወይም የሙስሊም ወንድሞቻችንን የጽንፈኛው ኃይል የፋኖ ጽንፈኛ ኃይል ከጎጃምም ከዛም ተባብረው በጋራ ሆነው ርሸና መፈጸማቸውን ነው። ይሄ ርሸና የወረዳው ጽህፈት ቤት ኮሚኒኬሽን ጽህፈት ቤትም ይፋ አድርጓል። ከዛ በኋላ ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ርሸናውን ተከትሎ የማውገዝ የውግዘት መግለጫ ወጥቷል። እንደ ግለሰብም እኔ ማውግዛለሁ። ግን ስር መሰረቱ ምንድነው? መሰረታዊ ምክንያቱ እንዴት ሊሆን ቻለ? ምንድነው ትስስራቸው የሚለውን ነገር እንድናየው ይሆናል ማለት ነው። የኔ አስተያየቶችን ጠቅለል አድርጌ 1 2 3 እያልኩ ነግራችኋለሁ። አንደኛ እነዚህ ጥናቶች ሪፖርቶች የዚህ የመካነ ሰላም የሃይማኖት ተኮር ርሸናው መሰረታዊ ምክንያት የእርስ በርስ ጦርነት ነው። አንዱ ምክንያት እሱ ነው። ሁለተኛ እና ትልቁ ምክንያት አብሮ መተያያዝ አለበት የሌሎች ኃይሎች የኢትዮጵያ ጠላት ተሳትፎ ነው። ይሄን በደንብ ነው አስምሬ የምናገረው። የኢትዮጵያ እና የኢትዮጵያዊነት ጠላቶች ጸረ ኢትዮጵያዊነት፣ ጸረ አማራነት፣ ጸረ እምነት ነው የተካሄደው። በነገራችን ይሄን የተካሄደው ትልቁና መሰረታዊ ምክንያቱ እነዚህ ናቸው። የእርስ በርስ ጦርነቱ እሱን ለመጠቀም የሚፈልጉ ኃይሎች ጸረ ኢትዮጵያ ኃይሎች ያደረጉት።
እያንዳንዱ ደግሞ የሚተሳሰሩ ናቸው። በነገራችን እያንዳንዱን ዝም ብዬ አይደለም 4 ሪፖርት የተለያየ ስለሆነ አይደለም ያቀረብኩት። አንደኛው ከአንደኛው ጋር ይተሳሰራል። የመጀመሪያው ሪፖርት ከሁለተኛው፣ ሁለተኛው ከሶስተኛው እያንዳንዳቸው የሚተሳሰሩ ናቸው። ለምሳሌ ትልቁ አንዱ ብንወስድ ምንድነው የትምህርት ቤት መቋረጥ ነው አይደል ያነሳን። ከ11000 ትምህርት ቤቶች 2500 የለም ትምህርት። ከ7.4 ሚሊዮን 4 ሚሊዮን አልገቡም 54%። ከፍተኛ ተማሪ የቀረበው ሁለተኛ ደረጃ 28% ብቻ ነው። ይሄን ወስዳችሁ ይሄ ትምህርት ሪፖርት ነው። ከቅድሙ ከኤንጂኦ ካጠናው ጋር አስተሳስሩት። የቀጥታ ግንኙነት ነው ያለው። ጦርነት ክፋትን ያመጋግባል። ጦርነት ትልቁ ባህሪው የክፉ ነገሮችን ተከትለው የሚመጡ አደገኛ ነገሮች አሉ። እሱን ያስከትላል። ዋናው ነገር እሱ ሰው ትምህርት ቤት ስለሌለ ምን ሆነ? ወላጅ ምን ያድርግ? በቤት እየተቀመጠ ልጁን ከሚያያት ወይ የሆነ ነገር ወይ እንደዚህ የሆነ ነገር ትሆናለች ከሚል ያለ እድሜዋ ይድራታል። ትምህርት ከሌለ ጥላት ሄዳለች ከከባብ ዘን ወደ ሌላ ቦታ ሄዳ እንደተባለው ሴተኛ ዳር ይሆናል። ወንዶቹ ወጥተው ወደ ቀን ስራ ይገባሉ። ስለዚህ አንደኛው ከአንደኛው ጋር የተሳሰረ ነው። ተነጥሎ የሚታይ አይደለም። ለብቻው ዲል የምታረገው ነገር አይደለም። የእብድ ውሻ በሽታ ለምንድነው የተስፋፋው? ለምንድነው አደጋ ውስጥ የገባው? ቢኮዝ መከላከል አልተቻለም። መከላከል ለምን አልተቻለም? የጤና ጣቢያዎቹን ዘግተዋቸዋል። ጤና ጣቢያ ሰው ሲመጣ ይመታሉ። ስለዚህ ከትምህርት መቋረጥ ጋር የጤናም ጉዳይ የተሳሰረ ይሆናል። የእብድ በሽታውም የተሳሰረ ይሆናል። ማህበራዊ ቀውሱ፣ ስራ አጥነቱ፣ አካባቢ ለቆ መውጣቱ፣ ሴተኛ ዳሪነቱ እነዚህ በሙሉ ተሰብስበው የሚተሳሰሩ ነገሮች ናቸው። ነጥላችሁ የምታዩት ነገር አይደለም። እኔ አንዱ ያየሁት ይሄንን ነው። የክፉ ነገሮች ስብስብ ነው የእርስ በርስ ጦርነት። እርስ በርስን ተውትና ደግሞ የውጭ ኃይል ተጨምሯል። የአማራ ክልል ላይ ህወሓት ተጨምሯል፣ ሻዕቢያ ተጨምሯል። የሁለቱ ደግሞ ዋና ደጋፊ ግብጽ አለች። ስለዚህ የተፈለገው ይሄ ነው። እንዲኮን የተፈለገው ይሄ ነው። ሌላ እኮ አይደለም። ከመጀመሪያ በነገራችን ላይ ሻዕቢያ day one እርቅ ተፈጸመ ከተባለ ጀምሮ ላታምኑ ትችላላችሁ። የመጀመሪያው ታርጌት ያደረገው አማራ ክልልን ነው። ማታውቁ ካላችሁ የሻዕቢያ የደህንነት ሰዎች ስንቶቻችሁ እንደምታውቁ አላውቅም። አዲስ አበባ ጽህፈት ቤት ከከፈተ በኋላ ቀጥሎ ባህር ዳር ነው ጽህፈት ቤት የከፈተው። ይሄን ታውቃላችሁ? ባህር ዳር የደህንነት ኃላፊው የሻዕቢያ የደህንነት ኃላፊ እኔ ማቀው ነው የምነግራችሁ። የሙዚቃ ዝግጅት ባህር ዳር ይካሄዳል ተብሎ የሙዚቃ ዝግጅቱን መሪ ሆኖ የሚመጣው የደህንነት ኃላፊው የሻዕቢያ የደህንነት ኃላፊ። ሻዕቢያ እርቅ እንደተፈጸመ ታርጌት ታርጎ ታጣቂዎችን ወደ ማሰልጠን የገባው በቅድሚያ አማራ ክልል ነው። ይሄንን ታውቃላችሁ? 40,000 ማለት
እንደው በዚህ አጋጣሚ አሉላ የተሳሳተ ነገር ሲናገር ሰምቼዋለሁ። ትላንትና ሰማው ነበር። አንዳንዴ አጠገብህ እኮ ወንድም አሉላ ሰለሞን ደውልና ለምን አትጠይቀውም? አሁን ወዳጅ ናችሁ። ማን ነው የክልሉ ፕሬዝዳንት የነበረው ገዱ አንዳርጋቸው? ደውልለት ለገዱ። በጣም የተሳሳተ መረጃ ሲያቀርብ ሰምቼዋለሁ። ለስልጠና የተካሄደው ለትግራዩ ጦርነት ዝግጅት ነው። ኢሳያስ መጥቶ ወደ 60 ሺህ ምናምን ወታደሮች ሻቢያ አሰለጠነ። በነገዱ ጊዜ ነው የተደረገው። አሉላ የትግራይ ጦርነት ወሬውም አልነበረም በዛ ሰዓት። ሻቢያ የአማራ ወጣቶችን መልምሎ ወደ ስልጠና ሲወስድ አቶ ገዱ አለ ያቃል በደንብ። ለምን አጠይቀውም? በጣም ዲስቶርትድ የሆነ ከፌደራል መንግስቱ ጋር ተነጋግረው እንደውም ልንገርህ ከፈለክ አጣራ ትክክለኛ ያልሆነ ነገር ሲናገር ስለሰማሁት ፌደራል መንግስቱ ደስተኛ አልነበረም በሻቢያ እየወሰደ በሚያሰለጥናቸው ሰዎች። ይሄን እንኳን እንዴት ማገናዘብ አልቻልኩም? አም ሶሪ የሆነ ኮንፊውዝድ የሆነ ሆኖ ስላየሁት ነው። አድርሱልኝ። ኢቭን ፌደራል መንግስቱ እኔ በደንብ አውቃለሁ። ፌደራል መንግስቱ ለስልጠና ተመልምለው ወደ 40 ሺህ ምናምን ወጣቶች ወደ ሻቢያ ሲሄዱ ፌደራል መንግስቱ ደስተኛ አልነበረም። አቅምም አንደ የሆነ ፓርት ላይ ደረሰበት። ያስቆመውም ፌደራል መንግስቱ ነው። አንዳንዴ ያልሆነ ታሪክ ሲቀመጥ ትክክል ስላልሆነ ማለት ነው። ኢሚዲየትሊ እርቁ እንደተፈጸመ መዋቅሩን የዘረጋው ሻቢያ እንትን ላይ ባህር ዳር ላይ ነው። የሃይማኖት አባቶች ምናምን ሄደው አይታችኋል። ሄደው ምንድነው የሆነው? ተነጋግረው። ምክንያቱም ፕላኑ ምንድነው? አንደኛ ሻቢያ አማራ ክልልን በታጣቂ ብዛት ታጣቂ በታጣቂ አርጎ ትልቁ ኢትዮጵያን ሁከት መፍጠር የሚችለው ይሄንን ኃይል ካነቃነቀ ነው። ቢኮዝ የትምክት ኃይል ነው ይሄ ኃይል። እንደወረደ ነው የምናገረው። በአንድ በኩል እዛ የኦሮሞዎቹን ምን ብሎ ቀስቅሷል? እናንተ ትልቆች ናችሁ፣ ኦሮሞማ ናችሁ፣ ኩሽ ናችሁ፣ ትልቅ ናችሁ ብሎ ቀስቅሶ ሴታፕ እያደረገ ነው። እዚህ አማራውን ደግሞ አምጥቶ 40 ሺህ እያሰለጠነ ጠላት ቲፒኤልኤፍ እዚህ ጋር ደግሞ ኦሮሞማ ተረኛው አንተ ነህ ብለው 40 ሺህ የሚጠጋ ያሰለጠነው ከፌደራል መንግስቱ እውቅና ውጪ ነው። እንደውም ልንገርህ ሰርኩላር ከዚህ በኋላ የፌደራል መንግስቱ ግንኙነት ከክልሎች ጋር የሚደረግ ግንኙነት መኖር የለበትም የሚል ሰርኩላር ከፌደራል መንግስቱ አንዱ ይሄ ምክንያት ነው። ምክንያቱም ክልሎች ባፈተታቸው ይሄዱ ከሌላ ሀገር ጋር ግንኙነት መፍጠር ጀመሩ። ሻቢያ ፌደራል መንግስቱን ማማከር አልተጠበቀበትም የአማራ ታጣቂዎችን ወስዶ ለማሰልጠን። ይሄ ነው እውነቱ። የራሱ ኃይል ሊያረጋቸው ነው። ቢኮዝ ቫንጋርድ ፈጥሮ የአማራ ኃይል ውስጥ ትጥቅ ያላቸው ፈጥሮ በእነዚህ አክሎች አገር ለመረበሽ ነው የሰራው። ይሄንን ነው የቆየ ኔትወርክ ነው ኔትወርኩ ደግሞ። ስለዚህ ወደ ነጥቡም ወደ ዋናው ጉዳይ ስንመጣ ይሄ የተቀነባበረ የቆየ ድርጊት ነው። የተሳሰረ ድርጊት ነው። ስለዚህ የእርስ በርስ ጦርነቱ የሻቢያ ተልኮ የህዋት ተልኮ ተደማምረው እዚህ ክልል ላይ አሁን ያልነውን ነገር አስከሰተ። ሰዎች ትምህርት ቤት አይሄዱ። ትምህርት ቤት ካልሄዱ ያላቸው ምርጫ ሴቶቹ ወይ ወጥቶ ወደ ሴተኛ ዳሪነት ነው፣ ወይ ወደ ስራ ነው፣ ወይ ጋብቻ ነው። ቤተሰብም ስለሚፈራ ያው ልጅ ይዛብኝ ትመጣለች ምናምን የሚል ኮንሴፕት እንዳለ አውቃለሁ። ደን ልጆቻቸውን ያለ እድሜያቸው ጋብቻ ያስፈጽሟቸዋል። ወጣቶቹም ጥለው ይወጣሉ። ስለዚህ የተሳሰረ ነው። አንዱ በደንብ መገንዘብ ያለብን ጦርነት የእርስ በርስ ጦርነት ደግሞ የውጭ ኃይል ተጨምሮበት ከተካሄደ እንዲህ አይነት
መርዘኛ አደገኛ ድርጊቶች ይኖራሉ። ለምሳሌላችሁ ጦርነት በተለይ ውጭ ኃይል የተደረበበት ከሞራል ያስወጣል፣ ከመደበኛ ነገር ያስወጣል። ኖርማል ነው የሚያደርገው። ህንጻ ብታቃጥል ኖርማል ነው በጦርነት ውስጥ እንደ ኖርማል ተወስደዋለህ። ድልድይ ብታፈርስ፣ መንገድ ብታፈርስ እንደ ኖርማል ነው የምትወስደው። ብትገድል ብትረሽን እንደ ኖርማል ነው የምትወስደው። Thank you ዶክተር ደስታ። መዝረፍ ኖርማል ነው፣ መድፈር ኖርማል ነው። እነዚህ ሰዎች አሁን እየሆነ ያለው ምንድነው? የአማራው ጽንፈኛ የክፉ ነገሮችን በሙሉ ኖርማል እየሆነለት ነው። በነገራችን በጣም በጣም የሚያስፈራው ባይዘዌይ ይሄ ነው። ሰው መግደል ኖርማል ይሆናል። ሰው መረሸን ኖርማል ይሆናል። ህንጻ ማቃጠል ኖርማል ይሆናል። የጤና ጣቢያ ማቃጠል ኖርማል ይሆናል። ትምህርት ቤት ማቃጠል መፍረስ ኖርማል ይሆናል። ምናልባትም የእናቱን ልጅና የአባቱን ልጅ መግደልን ኖርማል ይሆናል። ኖርማላይዜሽን ነው የሚሆነው። የወንጀል ኖርማልነት ነው የሚያመጣው። ይሄን ደግሞ ከዚህ በፊት ቴንኪው ስሚክ ኢትዮጵያን አብቹ አባመል ነግሬያቸዋለሁ። አንብቡ፣ መጽሐፍ አንብቡ። አንዳንዴ ትምህርት መውሰድ ይቻላል። ሃው ጦርነት እንዴት ባህሪ ሼፕ ያደርጋል የሚል የፕሮፌሰር ማርጋሬት መጽሐፍ ብዙ ጊዜ አንስቼላችኋለሁ። እኔ 2-3 አንብቤዋለሁ። ለብዙ ለሪፈረንስ መጠቀምበታል። በጣም እቺ ሴት ፕሮፌሰር ናት። ከአንደኛው ዓለም ጦርነት ጀምሮ እስካሁን ያለውን ጦርነት ነው ያጠናችው። የሃው ኮንፍሊክት ሼፕድ አስ ዋር የሚል መጽሐፍ እና እቺ ሴት ማርጋሬት የምትነግረን ምንድነው? በጣም አደገኛው ወደ መደበኛ ይቀየራል ትላለች። ይሄ ከምናቀው ረነውር ነው ረምናምን ከምንለው ይወጣና ሁሉም ነውሮች ኖርማል ይሆናሉ። በስልክ እየተደዋወሉ የኛ ጀግና የሚባባሉት ለዛ ነው። በነገራችን ላይ የፋኖ ሰዎች ልካቸውን እንኳን ሳየናቸው ረሸናቸው ሲል የምትሰሙት እየሳቀ ለዛ ነው። ምን አባቱ ትምህርት ቤት ሂዳለው ያስረስ ልጆች ሰምታችኋል? ምን አባቱ ትምህርት ቤት ሂዳለው ረሸና ስንት ረሸንክ? 12 መምህር ኖርማል ነው። ትምህርት ቤቱ ላይ እኮ አፈነዳውት ምን ቦምብ ኖርማል ነው። you see ስለዚህ ይሄ ነገር ሄዶ ምንድነው የሚፈጥረው? የመጥፎ ነገሮች ሁሉ ወደ ኖርማል ይመጣሉ። እኔ አይደለሁም አንብቡት ይሄን መጽሐፍ። ማንበብ የምትፈልጉ ሰዎች በደንብ አንብቡት። ዋር ሃው ኮንፍሊክት ሼፕድ አስ። በተለይ ከገጽ 153 ጀምሮ ያለው በቃ ስለ ኢትዮጵያ የጻፈች ነው የሚመስላችሁ ሴትየዋ። ከተፈጥሮ ከሞራሊቲ እንወጣለን። ይልቃል ጌትነት ምን አለ መጥተው ነው ከሻቢያና ከህወሓት ጋር መስራት ከሰሩ ፋኖች ያባቶቻቸው ልጆች ሆነዋል። ይገባችኋል ምን ይያለ እንደሆነ? ይልቃል ከሻቢያና ከህወሓት ጋር መስራት ፋኖች እየሰሩ ከሆነ ያባቶቻቸው ልጆች ናቸው። እውነቱን ነው። የነ ይልቃል ማይምሮ ያባቶቻቸው ልጆች ናቸው። የነ ይልቃል አባቶች ባንዳዎች ናቸው። የህወሓት ልጆች ያንዳንዶቹ ባንዳ እንደሆኑት ማለት ነው። ያንዳንዶቹ ነግሬያቸዋለሁ።
ፈትለወርቅ ምናምን አያቶቻቸው መቃብር ላይ የተጻፈው የጣሊያን ስም ልክ ነው። ፈትለወርቅ የአባቷ አያቷ ልጅ ናት። ስለዚህ ይልቃልም የአባታቸው ልጆች ናቸው። ምን ማለት ነው? ባንዳነት ኖርማል ነው። አትፍሩ፣ አትስጉ፣ አትሸማቀቁ። ከሻቢያ ጋር ሆናችሁ ብትዋጉ እንዳትሸማቀቁ። ከግብጽ ጋር ባይዘው ሻቢያ ከግብጽ ጋር ነው የሚሰራው። ከግብጽ ጋር ብትዋጉ እንዳትሸማቀቁ። ቢኮዝ የአባቶቻችሁ ልጆች ናቸው። እኔ ምን አለ አባቶቹን እንኳን ቢተው ይልቃል፣ ምን አለ አባቶቹን እንኳን አባቶቻችሁን እንኳን ምን አለ ብትተውት። እንደ አንዳንዶቹ እኮ የበላይ ዘለቀ ልጆች ነን ሲሉ ነበር ስልሰማ እንደው የበላይ ዘለቀ ክፍለ ጦር ነው ምናምን ሁሉ እኮ አለ። እዚሁም ክፍለ ጦር አለ። ግን እሱ አይደለም አላማው። ምንድነው? ቅድም ያልኳችሁ ነው። አንዱ ምናልባት አንብቦት ሊሆን ይችላል። ይልቃል አንድ ማድረግ ያለብህ እብደት ነክ ነውር ነክ ምናምን የሆኑትን ነገሮች ኖርማል እንዲሆኑ ታደርጋቸዋል። ሞራል የሚባል ነገር እንዳይኖር። ሲገለው የሞራል ጥያቄ የለበት። የእናቱን ልጅ ቢገል፣ የአባቱን ልጅ ቢገል፣ ከዛ በላይ የለም አይደል? ሚስቱን ቢገል ለምን ይመስላችኋል? ሩዋንዳ ውስጥ አንዱ ህግ ያስቀመጡት እንደ መመሪያ፣ አንዱ መመሪያ ለምንድን ያስቀመጡት ታስታውሳላችሁ? ሩዋንዳ ምንድን ነው የሚለው? ወደ ጎረቤት ከመሄድ በፊት ወደ ሌላ ቦታ ከመቃኘት በፊት ሚስትህ ወይም ባልሽ ቱትሲ ከሆነ ቅድሚያ እሱን ግደል ነው ወይ እሱን ግደዩ ነው። ታውቃላችሁ? ኢማጂን ሚስቱን የገደለ ቱትሲ ናት ብሎ የገደለ ከዛ በኋላ ለማንም ይመለስ ይመስላችኋል? የልጆቹን እናት ሊሆን ይችላል። ታነሳዋለች ሴትዮዋ። እንዴት ወደ ኖርማል አብኖርማሊቲን ኖርማል ማድረግ ማለት ነው። ይሄ ነው በቃ የሩዋንዳ ኮፒ እኮ ነው። ወላይ እኮ ከየት መጣ? በኋላ መጣበት። ወላይ ምናምን አልሆነም። ከዚህ በኋላ ፌክ ከሩዋንዳ ጎትቶ አምጥተው የክፉ ነገር ራሱ ኮፒ ፔስት ነው የሚያደርጉት። እዛ ያዩትን ማለት ወላይ አማር አይሻ ዛሬ እንትኑ እሱ ነው። ድረውነቱ አንዱ እሱ ነው። አይሻን ያየ ድሮስ በወለጋ የአንዲ ልጆች ሄዱና ያዋቸው ለምን ይመስላችኋል? አይሻን ያየ የሚሉት ምንድነው ምክንያታቸው? እኔ ሩቅት አትሂዱ። ምሳሌ ልስጣችሁ። አባቷን የገደለች ታስታውሳላችሁ? ፋኖ ውስጥ አባቷን የገደለች አባቷን መግደሉ አይደለም፣ በሚዲያ ወጣ አባቴን ገደልኩት ብላ ተናገረች። አባቴ ሚሊሻ ነው ብላ። ይሄ ያለፈ ያረጀ ታሪክ አይደለም። የአዲስ ኮምፓስ ቤተሰቦች አባቴን ገደልኩት ብላ በአደባባይ ስትሸልል የነበረ ሰው ያየንበት ዘመን ነው። ሴት ናት። ያው አባቷን የገደለችው ሲምቦሉን አስቡት። እንደው ምን ሩቅ አስኬደኝ። ለምን ሩቅ የሚሄደው? ለምን ሩዋንዳ ጋር አስኬደኝ? አባቴን ገደልኩት። ኖርማል ማድረግ አባትን መግደል ኖርማል ነው። እሺ እነዚህ ሰዎች አንዱ ባህሪያቸው
እኔ የተጠና ነገር ነው የምናገረው በደንብ የተጠና ህሊናችሁን የሚመታችሁ ነገር ነው የምነግራችሁ ምንም ፊውል የሚያደርግ አይደለም ላንተ አንዳንዱ እኮ ደንግጦ ጠፍቷል በየቀኑ 3 4 ከሌ ነገረኝ ምናም ያለ ሲጽፍ የነበረው አይቻችኋለሁ አንዲ ልጆች ብዙዎቹ ጠፍተዋል አሁን ለምን የጠፉት ከ3 ቀን ከ2 ቀን በኋላ ይመለሳሉ እንደሱ እንዳይሆን ነው እየነገርን ያለነው የፋኖ ነኝ ብላ ሸዋ ላይ ይመስለኛል አባቴን ገደልኩት እረፍ ብለውም ቢሲለኝ ሄጄ ገደልኩት ብላ አደባባይ በሚዲያ ጎጃሚውን ሸዋ ጎጃም ነው ይሄ ነው እየሆነ ያለው እንደዚህ አይነት ሰዎች ነው ያሉት አባቱን ከገደለች በኋላ እቺ ሰው ወንድሟን ለመግደል ጎረቤቷን ለመግደል ወደ ኋላ የምትመለስ ይመስላችኋል ትመለሳለች ወደ ኋላ ስለዚህ እየሆነ ያለው ይሄ ነው ሩዋንዳ ሄዳችሁ አንብቡት መጽሐፉ የዛች የማናት ሰርቫይቭ ያደረገችው ልጅ በጣም ይዘገንናል በነገራችን ላይ ምን ትላለች አንድ ቦታ ላይ አንዱ ቅድም ያልኳችሁ ነው የሚስትህ ቱትሲ ኮነች እሷን ሳትገደል ሌላ ቦታ ብትሄድ አንተ ትገደላለህ ወይም ባሏ ሁቱ ሆኖ ባሏ ቱትሲ ሆኖ እሷ ሁቱ ኮነችና እዚ ኢንተርሃሙዌ ውስጥ ካለች እሱን ሳትገል ወይ ልጆቿን ሳትገል ወደዛ ከሄደች እሷም ትገደላለች እሱ ብቻ ግን አልነበረ ሲይዟቸው ቤስት ፍሬንድስ ቤስት ምናምን ካሉ ይሰጧቸዋል ግደሉ ይላል የሚወደው ጓደኛውን የሚወደው ምናምኑን ነው የሚገለው ቀድሞ ለምንድነው ይመስላችሁ ከዛ በኋላ ርህራሄ የሚባል ወይም የሆነ የሰው ልጅ የሚባለው ባህሪ ከእንሰሳ ከአራዊት የከፋ ይሆናል ከዛ በኋላ ይሄ ማይንድ ሴት ነው ያለው በቃ አብኖርማሊ ውስጥ ይገባል ነገሮች በሙሉ ኖርማል ይሆኑስ ማርጋሬት እየነገረችን ያለችው ይሄ ይልቃል ጌትነት መጥቶ የነገራችሁ ይሄንን እናንተኮ ማለት ያባታችሁ ልጆች ናችሁ ሲል እናንተኮ ባንዳዎች ናችሁ አባቶቻችሁን ባንዳዎች ናቸው ነው ያላችሁ አትጨነቁ ያባቶቻችሁ ልጆች ናችሁ ያያቶቻችሁ ልጆች ናችሁ ስለዚህ ከሻቢያ ጋር አብራችሁ ነው ከህዋት ጋር አብራችሁ ነው ከዛስ ወንድምህን ጨፍጨፍ ከዛስ ቤተክርስቲያን ገብተህ ጨፍጨፍ ከዛስ መስጊድ ገብተህ ጨፍጨፍ ኖርማላይዜሽን ነው በደንብ እንድታዩት ስለምፈልግ ነው የለም ከዚህ በኋላ እነዚህ ኃይሎች ተላላኪዎች ስለሆኑ አንድ ያካባቢውን 12 መምህር የረሸነ ጤነኛ ነው ብላችሁ ታስባላችሁ ከዛ በኋላ ያካባቢውን ቄስ በእምብርክክ አስኪዶ የረሸነ ጤነኛ ነው ብላችሁ ታስባላችሁ ይሄን እንድታስተውሉት ነው እየነገርኳችሁ ያለሁት ስለዚህ አንዱ የአብኖርማሊቲ ውጤት ነው ይሄ ደግሞ የመጣው በዋናነት ከተነሱበት ቀጥሎ ደግሞ ከተላላኪ ከሆኑበት ጉዳይ ያንዱ ነው አንዳንዶች እንደ ኮላተራል ዳሜጅ ምናምን ሲወስዱት ይሄ ኮላተራል ዳሜጅ አይደለም እንደዚህ ስለሆነ ምናምን የተከተሰተው አይቻለው ኮላተራል ዳሜጅ ነው የመጣው እዛ ውስጥ ወታደሮች ስለነበሩ እዛ ውስጥ የመንግስት ደጋፊዎች ስለነበሩ ምናምን ተብሎ because of that የሆነ እንደ ኮላተራል አርገው ሊወስዱ የሚፈልጉ ሰዎች እንዳሉ አይደለም ይሄ ድርጊት የታቀደ የታሰበበት ሆን ተብሎ የተሰራ ድርጊት ነው ኮላተራል አይደለም ኮላተራል ዳሜጅ አይደለም
ባለማወቅ ምናምን የተፈጸመ አይደለም። በመስጊድ ውስጥ የተካሄደው ርሸና ለረጅም ጊዜ የታቀደ በፋኖ አወቃቀር ውስጥ ያሉ አንዳንድ አደረጃጀቶች ቀድመው ታርጌት ያደረጉት የአካባቢውን አለመረጋጋት እንዲያስቀጥል እንዳይቋረጥ ፕላን የተደረገ ነው። በደንብ የታሰበበት ነው፣ የታቀደ ነው። ይህን አንደኛ መያዝ ያስፈልጋል። ድርጊቱ በእቅድ በዓላማ በግብ የታቀደ ነው። ዝም ብሎ ግብታዊ ኮላተራል ዳሜጅ የሚባል አንኢንቴንሽናል የሆነ አይደለም። የሽንፈት ውጤት ነው። እንቾ የሆነ አካል የህዝብን ተልኮ ትቶ የሌላ አካል ተሸካሚ ሲሆን ወደ ሽብርተኝነት ሲገባ የሚፈጠር ውጤት ነው። ይሄ ይቀጥላል። በነገራችን ላይ እንቾ ስለተሸነፉ ነው ይሄን ያደርጋል። ቀጥሎ መጣለው ብዬ ነው። ሽብርተኝነት መቼም ይኖራል። የሽንፈት ውጤት ነው ሽብርተኝነት። በነገራችን ላይ ካልገባ አንዱ የታቀደ የታሰበበት ነው ማለት ነው። ይሄ አንዱ ጉዳይ ነው። ሁለተኛ ይሄ እንቅስቃሴ አሁንም እያሰመርኩበት እያጠባበኩ ነው የሚሄደው። ይሄ እንቅስቃሴ በበላይነት የተመራው እና እየተመራ ያለው በህወሓትና በሻዕቢያ ነው። ከመጀመሪያው ከነ ምሬ ወዳጆ ተልኮ ጋር የተሳሰረ ነው። ወንዶች በደንብ አንደርስታንድ አድርጉ። ይሄን በደንብ የተሳሰረ ነው። ለነ ምሬ ወዳጆ የተሰጣቸው ተልኮ ነው። ለነ አስረስ የተሰጣቸው ተልኮ ነው። ለነ ዘመነ የተሰጣቸው ተልኮ ነው። መጀመሪያ የተካሄደው ከሱ ተልኮ ጋር የተሳሰረ ነው። ዝም ብሎ ከባዶ የመጣ በአጋጣሚ የተከሰተ አይደለም። ስለዚህ በሻዕቢያ ትዕዛዝ በህወሓት ትዕዛዝ የተፈጸመ የፋኖ አመራሮች ተልኮ ወስደው አመራር የሰጡበት ነው። እነ ምሬ እነ ዘመነ እነ አስረስ ማለት ነው። አስረስ ዝም ብሎ አይደለም ትላንትና ነው ምን ጧት መጥቶ በሃይማኖት ደግሞ ሊያጋጩን ነው ምናምን ብሎ የጻፈው የሰራውን ስለሚያውቅ ነው። በነገራችን ያደረገውን ስለሚያውቅ ነው የጻፈው። ሁለተኛው እሱ ነው። ስለዚህ ይሄ እንቅስቃሴ ከሻዕቢያና ከህወሓት ቀጥሎ ይሄ በተለይ በአማራ ብሔራዊ ኃይል የሚባለው አፋብሃ የሚባለው ሃርድኮሩ ትዕዛዝ የሰጠበት ነው። አሁን እዚህ ጋር አንድ ነገር ግልጽ ነው። ተራ የፋኖ አባላት ላያውቁ ይችላሉ። እነሱንም ማንቃት ያስፈልጋል። ቆም ብለው እንዲያስቡ ያስፈልጋል። ተራው ይሄ ኦርዲነሪ የሆነው የፋኖ አባል ምናልባት አማራ ተጠቃም አማራ ተጎዳም የሆነ ነገርም ወይም ደግሞ ስራ አጣው ብሎ የገባው እንደዚህ አይነት የተወሳሰበ ተልኮ ከሻዕቢያና ከህወሓት እንደመጣ ላያውቅ ይችላል። እሱን አትፍረዱበት። ወጥቶ ይሄ ውሸት ነው የሆነ ነገር ነው ቢል አትፍረዱበት። ተልኮን አያውቀውም። እሱ ጅራሬ ነው። እሱ እዚህ ሀገር እንዳለው ጅራሬ የሚዲያ ያለው አይደል? የሚዲያ ባለቤት ሆኖ ሰው የሚያሰልፉ እንደሱ ሁሉ የፋኖ ጅራሬም አለ የፋኖ ጅራሬም አለ። ምንም ኖሃው የሌለው እሱ የሚያውቀው ሌላ ነገር የሆነ ከላይ ሊደርሺፑ ሌላ የሆነ አለ። አትፍረዱ። ቶሎ ብሎ ያንን ኃይል ነፃ ማውጣት ነው የሚያስፈልገው። መፍትሄ ብላችሁ እንዳላሳችሁ የሊደርሺፑ ሮል ነው ይሄ። የነ ዘመነ የነ አስረስ የነ ምሬ ወዳጆ ሮል ነው። ከማጋ የሚገናኘው ከህወሓት ጋር፣ ከማጋ የሚገናኙት ከሻዕቢያ ጋር። ተራ ኦርዲነሪ አይደለም። የማያውቀው ነገር ሊኖር ይችላል። እሱ ቢያዝም ምን የማውቀው ነገር የለም ሁሉ ሊል ይችላል።
ከፍ ያለ ኦሪየንቴሽን ነው። ይሄ ከፍ ያለ ተልኮ ነው። ኦፕሬሽኑ እየተመራ ያለው በነዘመነ በናስረስ እና በምሬ ወዳጆ ነው። ከጎጃም ይሄዳሉ። ለዚህ ተልኮ ብለው ይሄዳሉ። ድምጽም ሰምታችኋል። ከጎጃም ይሄዳሉ ይሄን ነገር ለመደገፍ ማለት ነው። ምክንያቱም የሃይማኖት ግጭት ማስነሳት ሻቢያም ይፈልጋል፣ ህወሓትም ይፈልጋል። የማይበርደው አንዱ እሱ ስለሆነ ማለት ነው። ስለዚህ ኦርዲነሪ ሆነው ጅራሬው ፋኖ ላያቅ ይችላል። የዛ አካል ሁሉ ላይሆን ይችላል። ይሄን በደንብ መገንዘብ አለባችሁ። ወይ ደግሞ ሌላ በኋላ መመጣበት ቀጣይ እንትን አለ። ሌላ ኤምሮ አጠባ የተሰራቸው ሊኖር ይችላል። ሶስተኛ መመጣበት ነው። ስለዚህ ቁጥር 1 ይሄ ተልኮ የሻቢያና የህወሓት ተልኮ የቀደመው ያለፈው ሳምንት የነበሩት ኦፕሬሽኖች ከሱ ጋር የተሳሰረ ነው። 1 ሁለተኛ አስፈጻሚዎቹ እነዘመነ እና አስረስ እነምሬ ወዳጆ ናቸው። 2 አፋባ የሚባለው ኃይል ማለት ነው። ሶስተኛ ኦፕሬሽኑ የሚሰራው ከፋኖ ውስጥ ያለ ሴክቶች አሉ። በአፋባ ውስጥም አሉ፣ እነዚህ በአፋድ ውስጥም አሉ። ይሄ ሴክት በዋናነት ይሄ ሞሃ ተዋህዶ የሚባለው ሴክት ነው። አማርኛው ሞሃ ተዋህዶ ነው የሚባለው። የነ ፋንታውን ዋቄ ሴክት ማለት ነው። ይሄ ሴክት በዋናነት አስፈጻሚ ተግባሪ ነው። እንትኑ እንድትረዱት ነው። ስለዚህ ቁጥር 1 ሻቢያና ህወሓት አሉ። ቁጥር 2 እነምሬ ወዳጆ እነ ዘመነ ካሴ እና አስረሳሉ። ኦሪየንቴሽን ተሰጥቷቸዋል። በነገራችን ላይ ወደ ጥልቅ ብትገቡ እነዚህ አንድ ባላከር ማን ነው አንድ ጀነራል ምናምን አይነት ስም የነበረው ወሎ ውስጥ ያለው ያሸሹት አሁን ከመንግስት ጋር ሆኗል ምናምን ብለው ያሸሹት ሰው ሌላም ሰው አለ። ቤቱንም ያቃጠሉበት አካል ሰው አለ። እነሱ መጀመሪያ ይሄ ፋኖ ውስጥ የነበሩት ሰዎች አስታውሱኝ ስማቸው። ትልልቅ ሰውዬ አንድ ጠቆር ያለ ትልቅ ሰውዬ ጀነራል ምናምን ይሉታል። ሌላም ሰው አለ አንድ ቤቱን ያቃጠሉበት ሰው አለ። እነሱ በታቀደ መንገድ ነው እንዲወጡ የተደረጉት። ሙስሊም ወሎ ውስጥ ያለው መጀመሪያ እነምሬ ወዳጆ ያሳደዱት እነሱን ነው። መጀመሪያ ይሄ የቅድሚያ ሐሰን ከሪሙ ቴንኪው ረስቸው ነበር እና ሐሰን ከሪሙን ታርጌት ያደረጓቸው ቅድሚያ ይሄ ነው። እነሱ ናቸው ያደረጓ። ሐሰን ከሪሙ አንድ ሌላም አለ ቤቱን ሄደው ያቃጠሉበት። እንደውም የኢትዮጵያ መከላከያ ቤትም ሰራለት ባለኝ መረጃ የማቀዝቀዣ ሁሉ ሰጠው። ማቀዝቀዣ ምናምን ቤቱን አሟላለት እና ሐሰን ከሪሙ ማለት እነዚህ ሰዎች ሲያገሉ መጀመሪያ ከቲፒኤልኤፍ ጋር ማን ነው የማይስማማው ብለው ነው እና ሐሰን ከሪሙን ያስወገዷቸው። እና ሙሐባም ከዛ ጋር የተሳሰረ ነው። እንደምታውቁት አፋድ ነው አይደል ሙሐባ ያለው። ህወሓትን እንደ ተጻራሪ ኃይል ቀጥረዋል። ከዋና ጠላታችን ለይተን አናየው ህወሓትን ብለዋል። ሜቢ ዋና ጠላት የሚሉት ምንም ቢበሉ ምን ማለት ነው። ስለዚህ የጀነራል ሐሰን ከሪሙ ምናምን መጀመሪያ ሲመቱ እንዲመቱ የተደረጉት እነሱ ናቸው። ከዛ ነው ወደዚህ ኦፕሬሽን እንዲገቡ የተደረገው ማለት ነው። ሁለተኛው እሱ ነው። ሶስተኛው በራሱ በአፋድ ውስጥም ያለ በአፋባ ውስጥም ያለ ሴክት አለ። ይሄ ሴክት የሞሃ ተዋህዶ ሴክት ይባላል። የሞሃ ተዋህዶ ሴክት ሁለቱም ውስጥ ነው ያለው።
አፋድ ውስጥም አለ፣ የነስክንድር ውስጥም አለ፣ የነዘመነ ውስጥም አለ። ይሄ በአብዛኛው ኦፕሬሽኑን የሚሰራው እሱ ነው። ሟተዋዶ የሚባለው ማለት በደንብ ይሄንንም ተገንዘቡት። የታቀደ የታሰበበት ድርጊት ነው። በአፋድ ውስጥም በአፋባ የሚባለው ውስጥም በነዘመነም በነስክንድር ውስጥም ያለ ሚሊታንት የሆነ ሴክት አለ። ይሄ ሴክት ሟተዋዶ የሚባል ሴክት ነው። አንዳንድ ቦታ አስኳል ነው፣ የእንትኑ አስኳል ነው፣ ያደረጃጀቱ አስኳል ነው። ይሄ ኃይል በታቀደና በታለመ መንገድ ግብ አስቀምጦ ነው የሚንቀሳቀሰው። የምትጠራጠሩ ሰዎች ካላችሁ እዚህ ጉዳይ ላይ የምትጠራጠሩ ሰዎች ካላችሁ በዶክተር ወንደሰን ስም የተጻፈውን የነጻነት ሰልፍ መጽሐፍ አንብቡ። ይሄን የምትጠራጠሩ ሰዎች ካላችሁ የነጻነት ሰልፍን አንብቡት። ይሄ መጽሐፍ ጸሐፊው ዶክተር ወንደሰን አይደለም። እያንዳንዱ ስታገኙ ታዩታላችሁ። ሂዱና ፋንታውን ወቄ ገጽ ላይም ተመልከቱ እንዴት እንደሚፕሮሞት እንደሚያደርግ። ይሄ መጽሐፍ የሟተዋዶ መጽሐፍ ነው። የሟተዋዶ አቅጣጫና እቅድ ነው። ይሄ መጽሐፍ ይሄን ላነበበ ሰው ግልጽ ግዴላችሁም አንብቡት። የአማራ ሊቃን አንብቡ። ጥርጣሬ ያላችሁ ይሄ ሊፈጸም ይችላል እንዴ ሊሆን ይችላል የምትጠራጠሩ አንብቡ። ይሄን አንብቡት። የነጻነት ሰልፍን አንብቡት። እስቲ ውሸት ከሆነ ይሄ መጽሐፍ አይገዛንም የሚሉ ከሆነ አንድ የአማራ ፋኖ ደጋፊ አንድ ይሄን መጽሐፍ አውግዞት አይታችኋል? ውጭ ሀገር ያለ ሲንግል ጥሩልኝና የሟተዋዶ በዶክተር ወንደሰን ስም የተጻፈው መጽሐፍ አደገኛ ነው፣ ሃይማኖትና ብሔርን ይቀላቅላል፣ ኦሮሞን ጠላት ያደርጋል፣ እመጣላችኋለሁ በዝርዝር እስልምናን ጠላት ያደርጋል ብሎ ያወገዘ ሰው አለ? አንድ ያወገዘ ሰው አለ? ንገሩኝ እስቲ። እከሌ ውጭ ሀገር ካሉ እከሊት እከሌ በሉና ሚዲያዎችንም የአንዲ ሚዲያ ጽንፈኛ አማራ ሚዲያ እንደ ግለሰብም እስቲ ውጡና ኖ ይሄ መጽሐፍማ አደገኛ መጽሐፍ ነው ያሉ አለ? እኔ ካሉ ይያቸው መጣለው ላኩልኝና ይሄ መጽሐፍ አደገኛ መጽሐፍ ነው ብሎ የተናገረ ካለ መጥቼ እከሌ የሚባል የአማራ ጽንፈኛ ውስጥ ያለ ወይም ኦርቶዶክስ ውስጥ ያለ ይሄን አውግዟል ብያችሁ መጣለሁ። ንገሩኝ። የሆነው ምንድነው? የኢትዮጵያ እግር ኳስ ምናምን ተብሎ ሲያትል የሚዘጋጅ ላይ ተዘጋጅቶ የእስር ቤት ያለው የዶክተር ወንደሰን መጽሐፍ እዚህ ይገኛል። የፋኖ መሪው ዶክተር ወንደሰን የፋኖ መሪ ነው ታውቃላችሁ። የፖለቲካ እስረኛው የህሊና እስረኛው የዶክተር ወንደሰን መጽሐፍ እዚህ ይገኛል ተብሎ በሰልፍ ነው ሲገዛ የነበረው። በሰልፍ ከገዛ ውስጥ ያወገዛል? ንገሩኝ። ለምን ደሞ አነሳው? ይሄን ቢኮዝ የተፈጸመው ድርጊት ርሸናው በእቅድ በማስፈጸሚያ ሰነድ ተዘጋጅቶ የተፈጸመ ነው። ይሄ መጽሐፍ እሱ ነው። ታደርግላችኋለሁ ከፈለጋችሁ። እኔ አንደኛ ይሄ መጽሐፍ የሟተዋዶ መጽሐፍ ትክክል አይደለም፣ የአማራ ትግልን አይገልጽም፣ ዲስቶርት የሚያደርግ ነው የአማራ ትግልን፣ ሃይማኖትና ትግልን ቀላቅሏል የምትሉ ሰዎች ውጡና አውግዙና ለያችሁ። አውግዙና ለያችሁ ውጡና። ካልሆነ ግን ሊያውግዙም አይችሉም። ለምን የማያወግዙት? ቢኮዝ ይሄ መጽሐፍ የትግላቸው ዶክመንት ነው፣ ማኒፌስቶቸው ነው፣ ወይም ዝርዝር ማስፈጸሚያ ሰነዳቸው ነው። ስላላነበቡት አይደለም የኔ ወንድም፣ ስለሚያምኑበት ነው ብዙዎቹ።
ይሄ ሁሉ ውጥንቅጥ የምትመለከቱት በዚህ መልኩ እየተፈጸመ ያለ ነው። አንድ ትንሽ ገጾች ላይ ላንብብላችሁ ምን ያህል እንደምትረዱት ማለት ነው። አንደኛ ይሄ መጽሐፍ ጥቅልል ስታደርጉት አማራና ኦርቶዶክስ ተዋህዶ አንድና አንድ ናቸው ነው የሚለው። ገጽ አነብላችኋለሁ። አማራና ኦርቶዶክስ ተዋህዶ ያን ሳንቲም ግልባጭ ናቸው ነው የሚለው። ይሲ ብሔርና ሃይማኖትን የአማራ ህዝብ ማንነቱ ስነ ልቦናው ምኑ የተቀረጸው በኢትዮጵያ ኦርቶዶክስ ተዋህዶ ነው የሚለው። ይሄ ለኦርቶዶክስ ራሱ አደገኛ ነው በነገራችን ላይ። እስኖት ለሙስሊም ለምናም ብቻ አይደለም፣ ለኦርቶዶክስ ራሱ አደገኛ ነው። በጣም አደገኛ ነው። ገጽ 285 ላይ ላንብብላችሁ። 285 ከታ መጣ እንዳትሉ ማለት ነው። 285 ላይ እንዲህ ይላል። እዚህ ጋር ርዕሱንም ማየት ትችላላችሁ። ምዕራፍ 7 በሃይማኖት ተቋማት ላይ የተፈጸመ ጥቃት ይላል። ምዕራፍ 7 ከዛ ላንብብላችሁ። የአማራው ህዝብ ስነ ልቦና ማንነት የተቀረጸው በኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ይላል። ያው ከከልትም አላመጣው። የአማራው ህዝብ ስነ ልቦና ማንነት የተቀረጸው በኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። የሟቱ አዶ ነው። የፋኖ መሪ ነው ይሄ ሰውዬ። ከየት ይምጣሽ? ልክ አይደለም የሚለው። ልቀጥልላችሁ። አሁን የአማራ ህዝብ ባህል ለነጻነት ቀናይነት እና ጀግንነት ምንጩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። ኦኬ ይሄ መጽሐፍ ደስ የሚላችሁ ልትኖሩ እንደምትችሉ አውቃለሁ። እኔ ማውራው ግን በዚህ የተቀረጸ ሰው ምን ያደርጋል የሚለው እንድታዩት ነው። ኖርማል አይምሮ ያለው ሰው ማለት ነው። ደስ ያላችሁ እንደምትኖሩ ገምታለሁ። አዋ አይደለም እንዴ ታዲያ? ልክ ነው እኮ አማራ ማለት ኦርቶዶክስ ነው የምትሉ እንደምትኖሩ አውቃለሁ። ግን የቆፈራችሁ ያለው ጉድጓድ ይሄ አሁን የተፈጸመው ርሸና ነው። የተፈጸመው ርሸና ነው የፈጸመው። ስለዚህ የአማራ ህዝብ ባህሉ ለነጻነት ቀናይነቱ እና ጀግንነቱ ምንጩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። is not ፕሮቴስታንትነት ወይ ሙስሊም ምናምን አይደለም። ኢትዮጵያን ለማፍረስ በኦርቶዶክስ እምነት የታነጸውን አማራ ማጥፋት ነው። ኢትዮጵያን ማፍረስ ትፈልጋለህ? አዎ ኦኬ። እንደዛ ከሆነ ይሄን መጽሐፍ ኢትዮጵያን ማፍረስ ትፈልጋለህ? ኦኬ። ማፍረስ ከፈለክ በኦርቶዶክስ ማንነት የታነጸውን አማራውን አጥፋው። ይሄ መጽሐፍ ነው፣ እኔ አይደለሁም። ይሄ በሲያትል የኢትዮጵያ እግር ኳስ ፌዴሬሽን ኢትዮጵያውያን የተሰባሰቡበት ኢትዮጵያዊነት ተዘመረበት የተባለ ቦታ ፌዴሬሽኑም አንገቱን መድፋት ያለበት። በነገራችን ላይ ምን አይነት መጽሐፎች ነው በኔ ፕሮግራም ላይ የሚሸጡት ብሎ ማሰብ ያቃተው ፌዴሬሽን። በዚህ አጋጣሚ እዛ ዝርዝር ውስጥ መግባት አልፈልግም። እንዲህ አይነት የጥፋት ሰነድ ነው የሚሸጠው። የት? ፌዴሬሽኑ ጋር፣ እግር ኳስ ፌዴሬሽኑ ጋር። ሲያትል ነው የተሸጠው። ይሄ ሲያትል ነበር አይደል? ሲያትል ነው የተሸጠው። በሰልፍ ነው የተሸጠው። ታዲያ ይሄ ቅርጽ ይዞ አማራ ማለት ኦርቶዶክስ ነው፣ ኦርቶዶክስ ማለት አማራ ነው። የአማራ ስለልቦና ጀግንነት ማንነት ስነ ልቦና የተቀረጸው ባህል የተቀረጸው ለነጻነት ቀናይነት የተቀረጸው ከኦርቶዶክስ ተዋህዶ ነው ብሎ ወስዶ ሌላውን እንዴት ነው የሚመለከተው? ዝርዝሩን ብታነቡ በጣም ነው የምደነግጡት። አዲስ ኮምፓሶች በጣም ነው የምደነግጡት። ይሄ ግን የመዋ ተዋህዶ እቅድ ነው።
ይሄ ነው እየተፈጸመ ያለው። ይሄ አካል ደግሞ ኖት ኦንሊ አፋብሃ ውስጥ ብቻ አይደለም ያለው አፋሃድ ውስጥም አለ። የእስክንድር ቡድን ሲያወግዝ ሰምታችኋል። የተፈጸመውን የእስልምና እንትን ትክክል አይደለም ብሎ ሲያወግዝ ሰማችሁ? እስክንድር ቡድን ውስጥ ኢንክሉዲንግ እስክንድር ነው። ያ አካል አስኳል ነው፣ ሴክት ነው። አፋድ ውስጥም ሴክት አለው፣ አስኳል ነው። አፋብሃ ውስጥም ሴክት ነው፣ አስኳል ነው። በቀላሉ የምትመታውም አካል አይደለም። በነገራችን የግድንግድ መስቀል ባለቤት ነው። መሪዎቹም ጠልፎ ይዟቸዋል። አንተነህ እኮ ለዛኛውም ዳግማዊ ቴዎድሮስ አንተነህ፣ ለዛኛውም ዳግማዊ ቴዎድሮስ አንተነህ ይለዋል። ዞሪልና አንተ እኮ እንድትነግስ ከተፈለገ እከሌን አጥፋው፣ አንተ እከሌን አጥፋ ይለዋል። አንተ እኮ ከእናትህ ወድህ ስትፈጠርም ንጉስ ሆነህ የተፈጠርከው፣ ከማህፀንህ ንጉስ ሆነህ ተፈጥራል ይለዋል። እዚህ ጋር ይመጣና አባቶች ደውለው ነበር፣ የበረኞች ደውለው ነበረ፣ እከሌን አጥፋው፣ እከሌ ጋር ሄዳችሁ ይሄን ድርጊት ፈጽሙ ይለዋል። በረኞች አሉ፣ አባቶች አሉ፣ የምታውቁት ነው። እስከኛ ድረስ የደረሰ ነው ብያቸዋለሁ። አደጋግመው የበረኞች መልእክት እኮ እኛ ጋርም ነበር። መጣል በረኞች መልእክት ተብሎ እነዚህ ሰዎች እየፈጸሙ ያሉት ግዴለም ዘሴም ቲንግ አይደለም እየሰሩ ያሉት፣ ገመናቸውን ነው እየገለጥኩት ያለሁት። ቅር ካለ ውጣ። ይሄ ሲሪየስ ኢሹ ስለሆነ ማለት ነው። ገመናቸው ተደብቀው ሄዱት፣ ወደ ፖስት ትሩዝ የሄዱት ለዛ ነው። ይሄ ደግሞ የዚህ ዓመት ቁልፍ ስራችን ነው ብለናል። እውነታውን ነው የምንገልጠው። አፋሃድ ውስጥም ያለ ሴክት ነው፣ አፋብሃ ውስጥም ያለ ሴክት ነው። ይሄ ሴክት ምንድነው የሚያስበው? አማራና ኦርቶዶክስ ተዋህዶ የአንድ ሳንቲም ግልባጭ ነው ብሎ ነው የሚያስበው። ለኔ አይደለም፣ እንደዛ አይደለም። ከዚህ የሚመጣ ኦሪንቴሽን ነው ማለት ነው ጭፍጨፋው። ከዚህ ኦሪንቴሽን የሚመጣ ነው ምኑ ረሸናው። ይሄንን ነው መከላከል ያለብን። ይሄን ነው ተው ማለት የሚያስፈልገው። ካልገባ በቅንነት የጠየቀው ከሆነ ይሄንን ካልታገልንማ ምኑን ኢትዮጵያን እናድናታለን? ምን አደርጋለሁ እዚህ ቁጭ ብዬ አንብቤ ተዘጋጅቼ አስተሳስሬ የምመጣው ለዚህ ነው እንዲገባ። ስለዚህ እየሆነ ያለው በአፋድ ውስጥ ያለ ሴክት አለ፣ በአፋብ ውስጥ ሴክት አለ። ይሄ ሟተዋዶ ይባላል። ዶክመንት አለው። ይሄ የእቅድ ማስፈጸሚያ ዶክመንቱ ነው። የሟተዋዶ እያንዳንዱን ነገር ጽፏል። ሃይማኖትና ብሔርን የአንድ ሳንቲም ግልባጭ አድርጎ ነው የጻፈው። ገጹንም እያነበብኩላችሁ ነው። ገጹንም ሁለተኛ የአማራና የኦርቶዶክስ ተዋህዶ ጠላቶች አንደኛውን ያሳያችሁ ስነ ልቦናን ምን እንደሚያስብ። ይሄ በአፋድ ውስጥ ያለው ሴክትም አፋባ ውስጥም ያለው ሴክት ሟተዋዶ የሚባለው አማራን ሲያስብ ኦርቶዶክስን ሲያስብ ምን እንደሆነ የአማራ ስነ ልቦና ምን እንደሆነ ነገርኳችሁ። ሁለተኛ ጠላት ብሎ ይጻፈዋል። ቀጥሉ። ማን ነው ጠላት? ዋይ ምንድነው ጠላቱ? ይሄም የሟተዋዶ ዶክመንት ላይ ሟተዋዶ የኔ ዶክመንት አይደለም ብሎ ይውጣ። በነገራችን ላይ ቀደም አልኳችሁ በአጠቃላይ የአማራ ትግል ውስጥ ያሉ ሰዎች እንዲህ አይነት ነገርማ አግባብ አይደለም። እኔ ዲማንድ ማድረገው በዚህ አጋጣሚ የኢትዮጵያ የሰሜን አሜሪካ የእግር ኳስ ፌዴሬሽንም የፈጸመው ጥፋት አለ ብዬ አምናለሁ። ጥፋቱ ምንድነው? እንዲህ አይነት የጭፍጨፋ ዶክመንቶችን እንዲሸጡ ኢኔብል ማድረግ አለበት ብዬ አላምንም። ነው ኢኔብል የሚያደርገው እንደ ኢትዮጵያውያን የሚደሰቱበት፣ የሚጨፍሩበት፣ የሚዝናኑበት፣ የሚገናኙበት አይደል ስሎ መፈክሩ ጠላት ወዳይ ስሎ ምን ስሎ የሚሄድ መጽሐፍ ሃውካን የሟተዋዶ በግለሰብ ይወጣ ዋይ ለምን? አሁን ኬዜሱ አይደለም። አሁን የእያንዳንዱ ግን ድርሻውን መዞ መውሰድ ስላለበት ከዛ ጠላቶች ይላል።
ጠላቶች ብቻ አይደለም በአማራ ህዝብ ላይ የዘር ፍጅት የፈጸሙ ተናበው የፈጸሙና ከዚህ በፊት አቅርቤላችኋል ልንከላከላቸው የሚገቡ ብሎ ነው የጻፋቸው የዘር ፍጅት የፈጸሙ ልንከላከላቸው የሚገቡ እዚህ ላይ ስታዩ ሁለት አካላቶች ነው የምታዩት አንደኛው ወይ የኦሮሞ ድርጅት ነው ወይ የኦሮሞ ሚዲያ ነው ወይ የኦሮሞ ማህበራት ናቸው ወይ የኦሮሞ ማህበረሰብ አንቂዎች ናቸው ወይ የኦሮሞ ዘፋኞችና አርቲስቶች ናቸው ሶ አንዱ ታርጌት ኦሮሞ ነው ሁለተኛ ሙስሊም ነው ሁለተኛው ታርጌት በስም ዝርዝር ያነሳላችሁ ይችላል የአማራን ህዝብ የዘር ፍጅት ተናበው ያስፈጸሙ ነው የሚለው ተናበው ሶ ሰዎቹን ዝም ብላችሁ ስትነጥሏቸው ምናልባት 80% የሚሆኑት ኦሮሞ በመሆናቸው የተጻፉ ናቸው they are አክቲቪስት ሊሆን ይችላል ድርጅት ሊሆን ይችላል ሲቪክ ማህበር ሊሆን ይችላል አደረጃጀት ሊሆን ይችላል ግለሰብ ሊሆን ይችላል ግን ከዛ ውስጥ ፒክ ስታደርጉ የኦሮሞ ድርጅቶች ናቸው የኦሮሞ ሶሻል ኦርጋናይዜሽኖች ናቸው ማህበራዊ እንትኖች ናቸው ኦሮሞ ሆኖ ሙስሊም በመሆኑ ደግሞ ተጽፏል ሁለተኛ ይህ መጽሐፍ በግልጽ ነው ያስቀመጠው በነገራችን ላይ በግልጽ ያሁን ዘመን ነው ያነሳለው ማይ የአሁን ዘመን ጠላቶችና አስፈጻሚዎች ብሎ ነው ያስቀመጠው ማንበብ ከፈለጋችሁ ከገጽ 176 እስከ 179 አንብቡት ከገጽ 176 እስከ 179 ከዚህ በፊት አንስቼላችኋለሁ መድገም አያስፈልግም ብዬ ካልፈለጋችሁ ግን ከገጽ 176 ጀምሮ የአማራ ህዝብ የዘር ፍጅት በመናበብ ያስፈጸሙ የዚህ ዘመን ብሎ ነው ምዕራፍ 5 ላይ ያለው አንደኛው የኦሮሞ ድርጅቶች ናቸው ይላል ከዛ የጸረ አማራ ኃይሎች ትብብር ይላል ለምሳሌ ላንሳላችሁ ቶሎ አንብብላችሁ እነዚህ ተናበው የዘር ፍጅት የፈጸሙና ምን ጠይቃቸው ተብሎ ነው ለምሳሌ ከፖለቲካ ድርጅቶች የኦሮሞ ብልጽግና ፓርቲ በኦሮሞ ብልጽግና ፓርቲ ሲጠቃለለው ኦዴግ የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት የኦሮሞ ፖለቲካ ድርጅቶች የጋራ መድረክ የሆነው ጋዲሳ ሮማ የብልጽግና ወንጌል አደረጃጀት ፖለቲካ እስልምና ሌሎች ተባባሪ ብሔር ድርጅቶች ይላል እነዚህ አንዱ ናቸው ከድርጅት አንፃር ተመልከቱ ሌላ ይላል እነዚህ ናቸው የአማራን ጭፍጨፋ ያስፈጸሙ ይላል ከዛ የሚዲያ ተቋማት ይላል ኦሮሞ ሚዲያ ኔትወርክ ኦሮሞ ብሮድካስት ኔትወርክ ፕራይም ሚዲያ ኩሽ ሚዲያ ኬሎ ሚዲያ ኦሮሞ ብሮድካስት ሰርቪስ ኡቡንቱ ሚዲያ አዲስ ስታንዳርድ ቤቲ ሾ የኢትዮጵያ ብሮድካስት ኮርፖሬት በሪሳ ጋዜጣ ይላል ሁለት ሶስተኛ ማህበራት ናቸው የአማራንስ የዘር ፍጅት እየተናበቡ የሚያስፈጽሙ ምን ጠይቃቸው በቀጣይ ተብሎ ማለት የኦሮሞ ህግ ባለሙያዎች ማህበር የኦሮሞ ተማሪዎች ማህበር የኦሮሞ ጥናት ተቋም የኦሮሞ ጋዜጠኞች ማህበር ከዛ የማህበረሰብ አንቂዎች ናቸው ተመልከቱ እዚህ ውስጥ ወይ ኦሮሞ ነው ወይ ብልጽግና ነው ወይ ሙስሊም ነው እነዚህ ናቸው ኦሮሞ ከሆነ ኦሮሞ ካልሆነ ብልጽግና እንትን ይሆናል ሙስሊም ይሆናል ሙስሊም ብልጽግና ይሆናል እነዚህ ተናበው የአማራ ላይና ኦርቶዶክስ ላይ የዘር ፍጅት የሚያስፈጽሙ ናቸው ጀዋር መሐመድ ያስፔር ተስፋዬ ጸጋዬ አራርሳ እስቄል ጋቢሳ ብርሃኑ መስቀል ሰኚ ብርሃን ለንጂሶ ስዩም ተሾመ ሙኒር አብዱራህማን አህመዲን ጀበል ዮናታን አክሊሉ ደረጀ ገረፉ ገረሱ ቱፋ ቤተልሔም ታፈሰ መስፍን ፈይሳ አበበ ቶላ ናትናኤል መኮንን አፈንዲ ሙጢቅ ካሚል ሸምሱ እንግዲህ ያወቃችሁ ካሚል ሸምሱ ምንድነው የድምጻችን ይሰማ
አህመዲን ጀበል ምንድነው ድምጻችን ይሰማ በደንብ ይው ወይ ሙስሊም ነህ ወይ ኦሮሞም ነህ ኦሮሞ ሙስሊም ልትሆን ትችላለህ እያንዳንዷን ዶት እንድትመለከቱ ነው ከዛ ዘፋኞች ወይ አርቲስቶች ደግሞ አጫሉ እንዴሳ ነፍሱን ይማረው ጫሉ ቡልቲማ አንዱ ዓለም ጎሳ ዮሐንስ ጌታሁን ታደለ ገመቹ አሊ ቢራ ያሬድ ዘላለም ወይም ልጅ ያሬድ ገላና ጋርሞሳ ኢታና ተፈሪ ጸጋዬ ደንዳይ እነዚህ ናቸው እኔ አይደለም የመጻፍ በቀጣይ እርምጃ የሚወሰድባቸው በህግ የሚጠየቁ ተናበው የዘር ማጥፋት ስራ የሚሰሩ ማለት የዚህ ድምር ውጤት እነዚህ ስራዎች እየተሰሩ ያሉት በዘፈቀደ ዝም ብሎ ምናምን ሳይሆን በታቀደ ዶክመንት በተዘጋጀ ትርክት በተዘጋጀ ሁኔታ ነው እየተፈጸሙ ያሉት ለማሳየት የፈለኩት እሱ ነው መጀመሪያ የሻቢያና የህዋት ኦሪንቴሽን አለ ቀጥሎ እሱን የሚረከቡ የአፋብሃ መሪዎች አሉ ሻቢያ ካለበት ደግሞ አፋድም አለበት እዚህ ውስጥ ደግሞ እነዘመነ እና አስረስ እነ ምሬ ወዳጆ አሉ ቀጥሎ እዚህ የሚያስፈጽመው አካል ሴክቱ ነው በአፋድ ውስጥም በአፋ ውስጥ ያለ ሴክት ነው ይሄ ሴክት በዋናነት የሟት ዋህዶ ሴክት ነው ይሄ ሴክት ደግሞ አስኳል ነው የተቋሞቹ አስኳል ነው ሴንትራል እንትኑ ነው ሚሊታንትም ነው ድፍን ነው ቅድም ባልኳችሁ ኦሪንቴሽን የሰለጠነ ነው አማራ ማለት ኦርቶዶክስ ነው ኦርቶዶክስ ማለት አማራ ነው የአማራ ስነ ልቦና በሙሉ የተፈጠረው ከኦርቶዶክስ ተዋህዶ ነው እነከሌ ኦሮሞ ቅድሚያ ጠላት ነው ቀጥሎ ጠላት ሙስሊም ነው የሚል ስለዚህ የዚህ ማይንድ ሴት የዚህ ስልጠና የዚህ ዝግጅት ነው እየተፈጸመ ያለው በደንብ ተገንዘቡት በደንብ ተረዱት ዝም ብለን አናሳንሰው ይሄ ደግሞ የግብጽ ፕሮጀክት ነው ኢትዮጵያን በሁለት መንገድ ማፍረስ ቁጥር 1 በብሔር ቁጥር 2 በሃይማኖት የብሔሩ ቀጥሏል እንደምታዩት ቀጥሏል የብሔሩ ዘረኝነትን በመቀፍቀፍ ተጎርተሃል ቪክቲም ውስጥ ነህ ምንድነው በሚል የአማራ ጽንፈኛ የትግራይ ጽንፈኛ የኦሮሞ ጽንፈኛ ተፈጥሯል አሁን ደግሞ የሶማሌው ጽንፈኛ መጣው ያለ ነው ዛሬ መግለጫ ወጥቷል እንተያያጣለን ነዳጁ ይወጣና ምናምን ይወጣና እንተያያለን እርምጃ እንወስዳለን እንዳልኳችሁ ዛሬ ብለዋል በነገራችን አለ የሶማሌ ጽንፈኛ ደግሞ አለ እዚህ ኡጋዴን አንድ አውስትራሊያ አንድ ኬንያ የሚሯሯጥ ስሩ የተበጠሳል ስሩ ተበጥሷል በነገራችን ላይ ስስቅ ነበር ነገራችኋለሁ መግለጫ ያወጣል አላልኳችሁ ነዳጁ ሊወጣ ስለሆነ መግለጫ ያወጣል ሮጦ ወይ አውስትራሊያ ነው ወይ ኬንያ ነው ያ ማለት ሰው አደራጅም ገንዘብ ሰጠው ውከታ አይፈጥሩም አይደለም በደንብ እሱን ማሰብ አለባችሁ አሁን አንዳንዶች የሆነ ቅድም ያንተ ተነሳዋለ ጨረስናቸው አለቁ ምናምን ይው ሊስን እነዚህ ሰዎች ጨርሳችሁ ምንድነው መሰረት ሐሳቡን ተገንዘቡት ከዚህ በኋላ እነዚህ ሰዎች መንግስት አይሆኑም ነው ያልናችሁ እኔን ከጠየቃችሁኝ ፓርቲኩላር በምንም ተአምር ባርዳር አይገቡም ተውት 4 ኪሎ አዲስ አበባ ምናምን ባርዳር ደጃፍ አይረግጡም ያ ማለት ግን ሽብርተኛ አይሆኑም ነው ያልን አይደለም እንደውም የሽብርተኛ መጠናቸው እያደገ ይሄዳል እሱ ነው ያልናችሁ መገንዘብም ያለባችሁ እሱ ነው ለምንድን ነው እያደገ የሚሄደው 2-3 ምክንያቶች አሉ አንደኛ የአማራ ኮዝ የሚባል የላቸውም ከዚህ በኋላ የሚዋጉለት የሚታገሉለት ነፃ ወጣለው የሚሉት ኮዝ የላቸው ኮዝን ካጣ ምንድነው የምትሆነው የሌላ አካል ተሸካሚ ነው የምትሆነው ዝም ብሎ አይደለም ይልቃል ጌትነት መጥቶ እናንተ ማለት ከሻቢያና ከህዋት ጋር ከሰራችሁ ያባቶቻችሁ ልጆች ናችሁ ያለው ከባዶ እንዳይመስላችሁ
ኮዝ የላችሁም። ኮዝ ስለሌላችሁ ለሻቢያ ተጣበቁ፣ ኮዝ ስለሌላችሁ የህወሓትን አገልግሉ ነው እያላችሁ ያለው። የለም ኮዝ። ስለዚህ አንድ አካል ኮዙን ካጣ ጫካ የወጣውበት ጠመንጃ ያነሳውበት ቃታ የሳብኩበት የሚል ኮዝ ካጣ ሌላ አካል ነው መጥቶ የሚረከበው። የተረከበው ደግሞ ደና አካል አይደለም፣ ጤነኛ አካል አይደለም። የተረከበው ሻቢያ ነው፣ የተረከበው ህወሓት ነው። የህወሓትና ሻቢያ አለቃ ግብጽ ነው። እነዚህ ሰዎች የግብጽ አስፈጻሚዎች ናቸው። ዛሬ ግብጽ እንዴት እንዳበደች እያያችሁ ነው። ስለዚህ ጨረስነው ምናልነው፣ በዚህ በኩል ብልጽግና ይላል፣ በዚህ በኩል እነዚህ ሰዎች የሚል እሰማለሁ። በደንብ አዳምጡ። ሁከት የመፍጠር አቅም አላቸው። ብጥብጥ የመፍጠር አቅም አላቸው። ሽብር የመፍጠር አቅም አላቸው። ነምበር 1 ህብረተሰብ ውስጥ ነው የሚኖሩት። አንዳንዶቹ እኮ መከላከያ ለሆነ ጉዳይ ከሚሽን ሲወጣ ከየቤታቸው እኮ ክላሽ ይዘው ይወጣሉ። ከተማን ተቆጣጠርን ብለው ፎቶ ይነሳሉ። መከላከያው ሲመለስ ወደ ቤታቸውና ወደ ጉራንጉር ይገባሉ። ግማሹ ሻቢያ ጋር ሄዶ ሰልጥኖ እየመጣ ነው። ህወሓት ጋር ሰልጥኖ እየመጣ ነው። ስለዚህ ለማድቀቅ በተለይ አማራ ክልል ለማድቀቅ ያንሳሉ አይደለም እያልን ያለ ነው። ይሄን የተዛባ ረዳዳ አይኑራችሁ። ለማድቀቅ አቅም አላቸው፣ ለማፍረስ አቅም አላቸው። ሽብርተኛ የሆኑ ስለሆነ ወደ ዓለም አቀፍ ሽብርተኝነት የተሸጋገሩ ስለሆነ ማለት ነው። አሁን አንዱ መገለጫቸው የሃይማኖት ሽብርተኝነት ሆነ ማለት ነው። ከሻቢያም ከግብጽም ከምንም ለምን ግብጽ ታውቃለች ኢትዮጵያን ለመበተን ኢትዮጵያን ለማወክ ለማተራመስ ሁለት ነገሮች ኢምፖርታንት ናቸው። ኢትዮጵያ ውስጥ ብዙ ጊዜ ነው የምነግረው ያክሊስ ተረከዝ የሚባለው አንዱ ብሔር ነው፣ ሁለተኛው ሃይማኖት ነው። ብሔሩን ኦሬዲ ሰርተውታል፣ ጽንፈኛ መስርተዋል፣ ጠላት እያለ የሚናገር ጽንፈኛ መስርተዋል። ዮሐንስ መዲድ ከባዶ የመጣ አይደለም። እነሱም ጠላቶቻችን ናቸው እኛም ጠላቶቻችን ነን ሲል ዝም ብሎ አይደለም። አክሱማይት ሳዳምጣቸው ነበር። በዚህ አጋጣሚ አመሰግናለሁ አክሱማይቶች ለሰጣችሁኝ። ሳዳምጣቸው ነበር የዮሐንስ መዲድን ንግግር። ምን አለ ጀነራል ዮሐንስ የሚባለው ዋነኛ ጠላታችን ብልጽግና ነው፣ የብልጽግናም ዋነኛ ጠላትኛ ነን፣ ሌላ አይደለም። that means ብልጽግና ሆይ ጦርነት የምትከፍት ከሆነ ጦርነት እንኳን ቢኖር ሻቢያ ጋር እንዳትሄድ እኛ ጋና ነው ጀነራል ዮሐንስ መዲድ ይያለ። ብልጽግና የኛ ዋና ጠላት ብልጽግና ነው፣ የብልጽግናም ዋና ጠላት እኛ ነን። ብልጽግና ሆይ እንዳትሄድ ወደ ሻቢያ፣ ከሄድክ እንኳን እንዳትሄድ ወደኛና። በጣም አሪፍ እንትን አገላለጽ። ስለዚህ እነዚህ ሰዎች የሃይማኖት ጉዳይን እንደ አንድ መሳሪያ አክሊስ ተረከዝ ወስደዋል። ከዛ በኋላ እነሱ ወንድማቸውንም ቢገሉ እህታቸውንም ቢገሉ አባታቸውንም ቢገሉ ማንንም ቢገሉ ቅድም ያልኳችሁ የጦርነት ወቅት የተፈጠረ የአእምሮ መዛባት ስላለ የሞራል መዛባት ስላለ ችግር የለባቸው እስከተበጠበጠ ድረስ። ባይዘው እነሱ ብቻ አይደሉም፣ ውጭ ሀገር ያሉት ደጋፊዎቻቸው ሚዲያ ላይ ያሉት አንዳንዶቹ ወደ ማበድ እየሄዱ ነው። አሁን ኡጋንዳ ምናምን እዚህ ዲሲ ምናምን ያለ እያየዋቸው ነው። ወይ የማበድ ጀስቲፊኬሽናቸው ራሱ የእብደት ነው። እነሱ ብቻ አይደለም አይምሮአቸው የሚዛባው፣ እነሱ ብቻ አይደለም ሞራላቸው የሚዛባው። እዚህ ያለው ድጋፍ የነሱ ደጋፊ ነኝ የሚለው አይምሮ ይዛባል። አሜሪካ ቁጭ ብሎ አይምሮ ይዛባል። በነገራችን አሜሪካ ቁጭ ብሎ። ስለዚህ የመዛባቱ አብኖርማሊቲው ሁሉም ቦታ ነው የሚሆነው። እነዛ ደግሞ ፈጻሚ ናቸው። ደም ያያል፣ ወንድሙን ነው የሚገለው፣ የሚረሽነው የዛ አካባቢ ሰው ነው የሚረሽነው። ስለዚህ የበለጠ አፌክት ይሆናሉ እነዚህ እንጂ ችግር የለባቸውም። እነዚህ ሰዎች አገር ቢተራመስ አገር ቢፈርስ ችግር የለባቸውም። እንደውም የስኬታቸው መለኪያ ነው። የስኬታቸው መለኪያ አገር ሲተራመስ ነው።
ወንድሞቻቸው ሲሞቱ ነው የስኬታቸው ምልክት። እህቶቻቸው ሲሞቱ፣ እናቶቻቸው ሲሰቃዩ፣ አባቶቻቸው ሲሰቃዩ፣ በመድኃኒት እጦት ሲሞቱ፣ በትምህርት ቤት እጦት ልጆቻቸው፣ ወንድሞቻቸው፣ ያጎታቸው፣ ያክስታቸው ልጅ ትምህርት ቤት አጥቶ ሲቀመጥ፣ እህቶቻቸው ወደ ሀገራቸው ወጥተው ሴተኛ ዳሪ ሲሆኑ፣ ወንድሞቻቸው ቀን ስራ ሲገቡ የሱ የስኬት መለኪያ ነው። የነ ይልቃል ስኬት መለኪያ ነው። የነ ይልቃል ጌትነት መለኪያ። ለዚህ ነው የአባቶቻችሁ ልጆች ናችሁ ከሻዕቢያ ጋር ከሰራችሁ ከህወሓት ጋር ከሰራችሁ የሚል ያመጡት ለዚህ ነው፣ ሌላ አይደለም። ይሄ ማጠቃለያ ነው። ማስጠንቀቂያ ግን መስጠት ፈልጋለሁ። ዋች አውት አይነት አንደኛ እነዚህ ሰዎች ጸረ አማራ ናቸው። ኖት ኦንሊ ጸረ ሙስሊም፣ ኖት ኦንሊ ጸረ ኦሮሞ፣ እነዚህ ሰዎች ጸረ አማራ ናቸው። እሱንም አስምሩ። በነገራችን ላይ ለአማራ ወግ ነው ለአማራ እንትን ብለው አይደለም። አማራውን ነው ኮርነር እያደረጉ፣ አማራውን ነው እየገደሉት ያሉት። የአማራ ልጆች ናቸው ሴተኛ ዳሪ እየሆኑ ያሉት። የአማራ ልጆች ናቸው በውሻ በሽታ እየታመሙ፣ በእብድ ውሻ እየታመሙ ያሉት። የአማራ ልጆች ናቸው ትምህርት ቤት ያልገቡት። የአማራ ልጆች ናቸው ያለ ዕድሜያቸው ጋብቻ እየገቡ ያሉት። የአማራ ጠላት ናቸው። የአማራ ልጆች ናቸው ሙስሊሞቹ መስጊዳቸው የነበሩት የአማራ ልጆች ናቸው ሄደው የረሸኗቸው። የአማራን ትርክት ነው ሼፕ እያደረጉ አማራ ማለት ኦርቶዶክስ ነው፣ ኦርቶዶክስ ማለት አማራ ነው ብለው ሌላው እንዲደነግጥ እያደረጉ ያሉት። ስለዚህ ቁጥር 1 ዋች አውት፣ እነዚህ ሰዎች የአማራም ጠላት ናቸው። ቁጥር 1። ቁጥር 2 የኦርቶዶክስ ጠላት ናቸው። እንዳትሸወዱ። ለሙስሊሙን አጠቁ ማለት የኦርቶዶክስ ጠበቃ ስለሆኑ አይደለም። ኦርቶዶክሱን ቢወዱት ኖሮማ ከአማራ ነህ እንዲህ ነህ እያሉ አጣብቁትም ነበር። ኦርቶዶክስ እምነት ነው፣ አማራ ማህበረሰባዊ ማንነት ነው ብለው ዳይሴክት ያደርጉ ነበር። ስለዚህ አማራ ማለት ኦርቶዶክስ፣ ኦርቶዶክስ ማለት አማራ ሲሉ ሌላው አካል ራሱ እንዲጠይቅ የሚያደርግ እኔ ለካ አማራ አይደለሁም ኦርቶዶክስ አይደለሁም ማለት ነው። ኦሮሞነቴን ይዤ ኦርቶዶክስ መሆን አልችልም ማለት ነው የሚል ጥያቄ እንዲነሳ የሚያደርግ ነው። ከኦርቶዶክስም ሰው እያሸሹ ናቸው እነዚህ ሰዎች። ዝም ብሎ የመጣ ነገር እንዳይመስላችሁ። ስለዚህ ጸረ አማራም ናቸው፣ ጸረ ኦርቶዶክስም ናቸው። ሶስተኛው ድረ እውነታቸውን መከታተል ያስፈልጋል። ድረ እውነት ላይ ብዙ ማለት አልፈልግም። ፖስት ትሩዝ እየተከታተልን አሁን አንዱ ምን ነው ወለጋ ላይ አማራው ሲጨፈጨፍ ሲገደል፣ ሙስሊሙ ሲገደል የኢትዮጵያ መጅሊስ ምን ነው ዝም አለ? አይታችሁ ከሆነ የአንዳርጋቸው ልጆች አሁን አቅጣጫ የተሰጣቸው እሱ ነው። ምን ነው ወለጋ ላይ ዝም አላችሁ? ወለጋ ላይም እውነት ከሆነ ዝም ማለት የለባቸው፣ እዚህም ያለው ላይ ዝም ማለት የለባቸው። ያንን ዝም ማለታቸው እዚህ ዝም ለማለት ሁለት የተሳሳተ ከሆነ እንኳን ጀስቲፊኬሽን አይደለም እሱ። ሁለቱንም አጥፉ ነው። ወለጋ ላይም ዝም ስላላችሁ ካሉ አላቅም፣ እውነት ከሆነ ወለጋ ላይም ዝም ስላላችሁ ወሎም ላይ ዝም በሉ። ምን ነው ወለጋ ላይ ዝም አላለ? አንዱ የዚህ ፖስት ትሩዝ አንዱ የሚሰራው እሱ ነው። አንደኛው እሱ ነው። ሁለተኛ የአይሻን አንስቼላችኋለሁ። ተረሳ እንዴ? ከእንግዲህ በኋላ ሙስሊም አልሆንም አማራዋ ያለችው አይሻ ተረት ነው። አይሻ የምትባል በህይወት የነበረች አካል የለችም። አይሻ ፍጡር አይደለችም፣ ምናባዊ ፍጡር ናት አይሻ። እኔ ብቻ ሳልሆን ለኦርቶዶክስ የሚቆረቁ ሌሎችም ሰዎች ሲያነሱ ሰምታችኋል። አይሻ የመጣችው ከሩዋንዳ ነው። የሩዋንዳ ትርክት ተቆርጆ ነው አይሻን እንፍጠር ተብሎ የተፈጠረው። አይሻ የምትባል የለችም። ስለዚህ አሁን አይሻ ተረሳች እንዴ? አይሻ ምናምን ከዚህ በኋላ ሙስሊም አልሆንም ያለችው አማራ የሚል የተረት ትርክት የፖስት ትሩዝ ትርክት ነው፣ የድህረ እውነት ትርክት ነው። ይሄንንም አውቃችሁ መንቀሳቀስ ያስፈልጋል። ውሸት ነው። አይሻ የምትባል የለችም።
ሌሎች ውሸቶች አሉ ለጊዜው ግን እንደ ዋች አውት የወሰድኩት ነገር አንዱ እንትን አንደኛ ጸረ አማራ ናቸው እነዚህ ሰዎች ሁለተኛ ጸረ ኦርቶዶክስ ናቸው ሶስተኛ ምነው ወለጋ ምናምን የሚሉት ሁለት ስህተት ሁለት ትክክል ያደረገውም ከሆነም አላቅም የወለጋ የመጅሊሱ ወይም ምክር ቤቱ ምን አውጥቶ እንደነበር አላቅም at the same time ግን እንትን መሄድ አለበት I think በመፍትሄ ደረጃ እኔ አንደኛ በአጠቃላይ መደናገጥ አያስፈልግም ይሄ ነገር ሁሌም እየተፈጸመ ይቀጥላል I'm sorry ይሄን ስን ለካ ቀጣይነት ያለው ታዲያ እንዴት ይሆናል ምናምን እንደምትሉ አውቃለሁ ግን ይቀጥላል ሸረሪቷ እስካልሞተች ድረስ ይቀጥላል ይሄ መገንዘብ ያስፈልጋል ሸረሪቷ ማናት አንደኛው ሸረሪት ሻቢያ ይባላል ትልቁ ሸረሪት የተለመደ አባባል ነው እየተጠቀምኩ ያለው ትልቁ ሸረሪት ሻቢያ ይባላል ሌላኛው ሸረሪት ህወሓት ይባላል ሸረሪቷ የምታደራው ድር ነው አሁን የምንመለከተው ድሮቹ ናቸው እንደ እንትን ያሉት ማለት ነው ስለዚህ እንደ ዋና መፍትሄ ሊሆን የሚችለው የሸረሪቷ መሞትና የሸረሪቶቹ መሞት እኔ ስለ ድርጅት ነው ማወራው እዛ ድርጅቱ ስላሉ ግለሰቦች ነው ማወራው ስለ ማህበረሰብ አይደለም ያወራል መቼም ሆፕ ተስፋ አደርጋለሁ ዛሬ ህወሓት ሲባል እንዴ የትግራይ ህዝብ አለ እንደማትሉኝ ተስፋ አደርጋለሁ በፊት የምትወቅሱኝ ሰዎች ከህወሓትም ሃርድ ኮሩ የነደብረጽዮን ዛሬ የሚፎክረው ከነሱም በ10 እና 15 በጣት የሚቆጠሩት እነሱ ላይ ህጋዊ እርምጃ መወሰድ አለበት ህጋዊ እስከ ስር ትእዛዝ አውጥቶ ማሰር ያስፈልጋል ብዬ ነው ማምነው ሶሪ ይሄ መጨረሻ ውሳኔ ነው የኔ ሐሳብ ነው ዛሬን ጻድቃን ትላንትና ቅርቤላችኋለሁ ሙቭመንት ጀምረዋል ያ ሙቭመንት ውጤት እንዲያመጣ ከተፈለገ ፌደራል መንግስቱ እነ ጻድቃንን ደግፎ አግዞ እነጌታቸው ረዳን አግዞ ደግፎ እነሱም ፍቃደኛ ሆነው እነ አበበ ጆቤን ጀነራል አበበጀን ደግፎ አግዞ አረናን አግዞ ባይቶናን አግዞ if the worst comes ካልተገለበጠ እነ ታደሰ ወረደን መገልበጥ ያስፈልጋል ፌደራል መንግስቱ ታደሰ ወረደን እውቅና መንፈግ አለበት ብዬ ነው ማምነው no more አለዛ ዮሐንስ መዲድን አባሮ ያሳየን አባሮ ስለዚህ ያኔ ሐመርሃም ህግ እንደሚባለው ሐመርሃው ሶስተኛ ነው ሐለ አሉ ያመርሃ ህግ አለ እኔ መጽሐፍ ላይ ያነበባችሁት ሶ ከሐመርሃ ህጉ ሐናለ አሉ ሐናለ ላይ መጀመሪያ ማተኮር ሐመርሃም አለ ሐመርሃ ድሮቹ እነዚህ እንትሮቹ ናቸው ሸራሪቱ ያደረቸው ድሮች ናቸው ሶ በዋናው ማድረቅ ያስፈልጋል ሸራሪቱ ላይ ፎከስ ኦን ዘ ሸራሪት ትልቁ ነገር ላይ ማተኮር ነው ህወሓት ከተመታ እነዚህ ትርጉም የላቸው ሻቢያ ከተመታ እነዚህ ትርጉም የላቸው ሻቢያ ስል ደግሞ ከሻቢያ ኢሳያስ አፈወርቂ ነው ያልኩ ያለው ስለዚህ መፍትሄ ለምትሉኝ ሰዎች እኔ ድሩ ላይ እንዳተኩር አላስብም ትልቁ ማስበው ሸረሪቱ ነው ትልቁ ሁለቱ ሸረሪቶች ከሱ ቀጥሎ ድሩን ማበጣጠስ ላይ ማህበረሰቡ ሚና አለው ብያምናለሁ ድሩን ማበጣጠስ ላይ አሁን ሳይለንት ነው ባይ ዘ ዌይ ህዝቡን ወደ መግደል የገቡት ሙስሊሙን ወደ መግደል የገቡት በባዶ እንዳይመስላችሁ ሙስሊሙ
የመንግስት ደጋፊ ሆኗል ብለው እኮ በይፋ መክረዋል። ይሄው እኮ መጽሐፉ እየነገርኳችሁ ነው። የኢትዮጵያ መጅሊስ አንዱ ውይይት እያየው ነበር። አሁን ጠቃሚ ነው አይደለም አላውቅም። እንዴት ያለ ምንም ጸብ መጅሊሱ አለፈ ይሉና ቢኮስ ብልጽግና ስለሆነ ነው። እኔ ነግሬያቸዋለሁ። ደወልኩኝ። እዚህ ውጭ ሀገር ያሉ የእስልምና ሚዲያዎች አሉ እና አብዱል ምናምን የሚባሉ በፊት ማቃቸው ቢላል ምናምን ሚዲያ የነበራቸው የሳዲቅን ጨምሮ ሚዲያ ላይ ነበሩ። ደወልኩላቸው ኮንሰርን ስላለኝ ደውዬ ምንድነው እስቲ የመጅሊሱ ምርጫ፣ ምክንያቱም ለየት ይላል እንደምታውቁት ከቀበሌ ጀምሮ ምክር ቤት መርጠው፣ ወረዳ መርጠው፣ ዞን መርጠው፣ ከተማ መርጠው፣ ክልል መርጠው፣ ፌደራል ይመርጣሉ። ጀስት የኢትዮጵያ ምርጫ ስትራክቸር ነው ያላቸው እና ያለምንም ኮሽታ አለፈ። ምንድነው ሚስጥሩ? የሆነ ነገር አለ ድሮ ማቀው ስለማቀው ማለት ነው። እነዚህ ሰዎች ጄኒውንሊ ሃይማኖታቸውን የሚከታተሉ ሰዎች ኤርሚያስ ምንም አይነት ችግር የለም። ቢያንስ ከመንግስት ጣልቃ ገብነት የለም። እኔ ያረጋገጥኩትን ነው። ከፈለኩ ስም መጥቀስ እችላለሁ ስላላስፈቀድኩ። የመንግስት ጣልቃ ገብነት ነው። የመንግስት ጣልቃ ገብነት የውስጣችን ችግሮች ሊኖሩ ይችላሉ እንጂ መንግስት ጣልቃ ገብቶ የመጅሊስ መሪዎች እነከሌ የመጅሊስ ስራ አስፈጻሚዎች እነከሌ ብሎ አላደረገም። ምርጫው የውስጣችን የሆነው ከተበላሸም ውስጣችን የተበላሸው። እነዚህ ሲወጡና ሚዲያ ላይ ብልጽግና ጠለፈው፣ እንደዚህ ጠለፈው፣ መንግስት ጠለፈው። አሁንስ የካድሬ መግለጫ አሉ። ይሄው ያያችሁ። ስለዚህ የሙስሊሙን አደረጃጀት እንደ መዋቅር ጠልተውታል፣ ወንጀለኛ አድርገውታል፣ ጠላት አድርገውታል። ሙስሊሙ ደግሞ ሪያላይዝ ማድረግ ጀመረ። ያቀዋል፣ እያየ ነው። በሱ ስም እንዲነገድም አይፈልግም። ስለዚህ መግለጫ የሚያወጣ ከሆነ መግለጫ ያወጣል። አንቅሮም ተፋቸው። እኔ አሁን አደረጃጀት እየተፈጠረ እንደሆነ ሰምቻለሁ። ይፈጠር፣ ጥሩ ነው አደረጃጀት። ከአካባቢያቸው ላይ የሻቢያ ተላላኪዎችን ማጽዳት አለባቸው። ከአካባቢያቸው ላይ የህወሓት ተላላኪዎችን ማጽዳት አለባቸው። ይሄ ግልጽ ነው። ስለዚህ ከሙስሊሙ ጋር እንደተጣሉ ስላወቁ ህዝብ ሙስሊሙም ብሎ ስላላቸው እንዲህ አይነት እርምጃ የወሰዱት በዚህ ምክንያት። ስለዚህ ሙስሊሙ ማወቅ ያለበት ወደ ኦርቶዶክስ ወደ ምናምን ሳይሆን እነዚህ ኃይሎች የትልቆቹ ሸረሪቶች ተላላኪዎች ናቸው። nothing to do with ኦርቶዶክስ ፕሮቴስታንት። አለዛቅ እዛ ቀለበት ውስጥ መግባት ደግሞ ተስፋ አደርጋለሁ እዛ ቀለበት ውስጥ እንደማይገቡ። ኤንድ የሚያስብ ሰውም አላቸው። እውነት ለመናገር የሚያስቡ ሰዎች አሉ። ያ ማለት ስለ ኦርቶዶክስ ደግሞ መታችሁ ሙስሊሙ የሚያስባለ ኦርቶዶክስ የሚያስብ የለ እንዳትሉ፣ እንደዛ አይደለም እያልኩ ያለ ስለ ሙስሊሙ እያወራሁ ስለሆነ። የኦርቶዶክስ ውስጥም እና አቡነ ኤርሚያስን የመሰሉ ምርጥ ሰዎች እኮ አሉ። ስንቶቻችሁ ነው የምታውቁት? አቡነ ኤርሚያስ ትምህርት እየሰጡ ማይካቸውን ቀምቶ ፋኖ አዲስ አበባ ይገባል ብሎ የተናገረ እንዳለ ታውቃላችሁ? ቤተክርስቲያን ላይ ፋኖ ስንቶቻችሁ ነው የምታውቁት? አቡነ ኤርሚያስ ትምህርት እየሰጡ ማይካቸውን ቀምቶ ፋኖ አዲስ አበባ ይገባል ብሎ ይሰበካል። እሳቸው ፊት ቆመው። ይሄ አካል ነው ታዲያ የኦርቶዶክስ ወዳጅ? አቡነ ኤርሚያስ ትልቅ ሰው አይደሉ? የሚከበሩ አይደሉ? ከሳቸው ላይ ማይክ ትቀማለህ? ቤተክርስቲያን ሄደ ደን ፋኖ ይገባል አዲስ አበባ ትላለህ? ለዚህ ነው የኦርቶዶክስም ጠላት ናቸው፣ የሙስሊምም ጠላት ናቸው፣ የፕሮቴስታንትም ጠላት ናቸው፣ የእምነት ጠላት ናቸው የምንለው ለዛ ነው። ኤንድ አሁን ሪያላይዝ እያደረገ ነው ሙስሊሙም ሌላውም ሪያላይዝ እያደረገ ነው። ስለዚህ እኔ ተስፋ አለኝ እነሱ በቀደዱልን ቀዳዳ ገብተን የሙስሊም አክቲቪስቶች በተለይ እንደ ማስጠንቀቂያ ወሰዱ። እንደ አክቲቪስቶች የሚዲያ ሰዎች ፕሮፐር የሆነ ተቃውሟችሁን ፕሮፐር ኦርጋናይዜሽን ስሩ እንጂ እንዳትጠቁሙ ወደ ኦርቶዶክስ ወደ ፕሮቴስታንት ምናምን እንዳትጠቁሙ ፕሊዝ። ለአዲስ ኮምፓስ እንደው የመጨረሻ መልእክቴ ቢሆን ደስ ይለኛል። በምንም ተአምር ወደ ኦርቶዶክስ ወደ ፕሮቴስታንት እንዳትጠቁሙ። ዲስ ጋይስ ኦርቶዶክስን የማይወክሉ ፕሮቴስታንትን የማይወክሉ ምንም የማይወክሉ በተለይ ኦርቶዶክስ አይወክሉ። ታውቃላችሁ ብዬማል ምናለው ሊደርሺፕ እንዳላችሁ ማውቃለሁ። ስለዚህ መፍትሄዎቹን የሚታየኝ
ይሄ ነው ህዝቡ ስለተፋቸው አንቅሮ ስለተፋቸው ብጥብጥ ለመፍጠር ነው ይሄን ካወቃችሁ ታዲያ ስትራቴጂያይዝ ስታረጉ በዚህ ማዕቀፍ ውስጥ ስትራቴጂያይዝ ማለት የመንግስት ሚና ምን ይሁን የሚለው አይ ቲንክ ልክ ነው ሲሪየስ ነው የመንግስት ሚና እኔ እንግዲህ አንድ ሁለት ሶስት የሚጠረጥራቸው ነገሮች አሉ የመንግስት ሚና ውስጥ ጤነኛ ያልሆኑ አካላት ሊኖሩ ይችላሉ ብያ ጠረጥራለሁ ምክንያቱም እኔ ልንገራችሁ እንዲህ አይነት ነገሮች እንደሚመጡ እናንተ የአዲስ ኮምፓስ ቤተሰቦች ምስክር ናችሁ ከሳምንት በፊት ተናግሬያለሁ ከሁለት ሳምንት በፊት ተናግሬያለሁ ይሄ መጽሐፍ 3 ወር ይሆነኛል ወይ 4 ወር ይሄ መጽሐፍ ሳቀርብ አደጋ እየመጣ ነው የሚል አይ ዶንት ኖ ኦር እንዴ ነሐሴ ነው አይደል መስከረም ምንድነው ሐምሌ ሰኔ መጨረሻ ላይ ስለዚህ ሐምሌ ነሐሴ መስከረም 3 ወሩ ነው አደጋ እየመጣ ነው መዋቅራቸው ይሄ ነው ያለፈው ሳምንትም እንዲህ አይነት ነገር እያረጉ ነው ከህዋት ጋርም ሲጣመሩ አንዱ ታርጌት የሚያደርጉት ሃይማኖትን ነው ብዬ ነግሬያችሁ ነበር ይሄ መንግስት ውስጥ ያሉ አካላት ያቃሉ ብያምናለሁ እኔ ያቃሉ ሶ ምንድነው ያለው በመንግስት ጋር የሆነ ተንኮል የሚሰሩ ሳቦታጅ የሚሰሩ ሰዎች አሉ ብያምናለሁ እኔ ራሱም መዋቅሩን ያጥራ ሚሊተሪ ውስጥ ሊኖር ይችላል አይ ዶንት ኖ አደረጃጀት ውስጥ ሊኖር ይችላል አላቅም የሚጠቀሙም ሊኖሩ ይችላል በማፈን በመናመን ሚሊየንስ እየተቀበለ አንዷን ሴት ሰምታችኋል 60 ሚሊዮን ጠይቀው 20 ሚሊዮን እኛን ሽማግሌ አይታችኋል ስንት ነው የጠየቁት አግተዋቸው 20 ሚሊዮን ሶ ስራዬን ከምሰራ 20 ሚሊዮን ከሚያግት ጋር አብሬሉንም ይላል የጦር መሳሪያ የሚሸጣል ስለዚህ እኔ መዋቅራቸውን መመልከት መዋቅሩን ማጥራት ሶ መንግስት ውስጥ ያለው መዋቅር መጥራት አለበት ብዬ ነው ማምነው በተጨባጭ ይሄ ነው እዚህ ቦታ እንደዚህ ከለ የሚባል ግለሰብ ከዚህ ካለ ሚሊተሪ ምናምን መረጃ የለኝም ምጠረጥረው ግን መዋቅሩም ይጠራ አይመስለኝም መዋቅሩ ራሱ ስለዚህ እኔ ይሄ ነገር በደንብ መታየት አለበት ብዬ አምናለሁ ሶ መዋቅሩ የጸጥታ መዋቅሩ ሚሊሻም እንበል አሁን ያደራጁ እንደሆነ ሰብቻለሁ ይሄ በአንድ 50 ምናምን የሚባሉ የተደራጁ ነው ግን መዋቅሩ ማጥራት ሚሊሻውንም አድማ ብተናውንም ፖሊሱንም መከላከያ ውስጥም ኤንድ የፖለቲካ መዋቅሩንም ማጥራት ኢምፖርታንት ብዬ ነው ማሰብ ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም ቀን